የኢራኑ የበላይ መሪ ሙጅተባ ኻሜኒ አዲስ የሾሙትን የአይአርጂሲ አዛዥ ማለትም አህመድ ዋዲን ኃይላቸው ለኃይለኛ የማጥቃትና የመከላከል አቅም እንዲያዘጋጁ ማለትም ለኃይለኛ የማጥቃት እርምጃዎች ፓወርፉል ኦፌንሲቭ ኦፕሬሽኖችን ለማካሄድ እንዲዘጋጁ መመሪያ ስለመስጠታቸው ተሰምቷል። ወደዚህ መመሪያ የመጡት ደግሞ ሙጅተባ ኻሜኒ ኢራን አሜሪካ በዲፕሎማሲያዊ ድርድር አታምንም፣ ለሙሉ ጦርነት እየተዘጋጀች ነው የሚል ድምዳሜ ላይ ስለደረሱ ነው የሚል ጉዳይ ተነስቷል። ከዚህ ባሻገር የኢራኑ የበላይ መሪ ሙጅተባ ኻሜኒ በጦርነት ወቅት ክፍት የነበሩ ቦታዎችን ለመሙላት የ6 ከፍተኛ የጦር አዛዦችን ሹመት በይፋ አጽድቀዋል ተብሏል። በዚህ መሰረት አሊ አብዶላሂ የኢራን ብሔራዊ ጦር ኃይሎች ጠቅላይ ኤታማዦር ሹም፣ አህመድ ዋዲ የአይአርጂሲ ዋና አዛዥ ኮማንደር ኢን ቺፍ፣ ሁሴን ታኢብ የቀድሞው የአይአርጂሲ የስለላ መሪ የነበሩት ታኢብ ማለት ነው የባሲጅ የፓራሚሊታሪ ኃይል አዛዥ፣ ኪዮማርስ ሄዳሪ የጦር ኃይሎች ምክትል ኢታማዦር ሹም፣ ሙስጣፋ ኢዛዲ የአይአርጂሲ ምክትል ዋና አዛዥ፣ አሊ አዝማኢ ደግሞ የአይአርጂሲ የባህር ኃይል አዛዥ ሆኖ መሾማቸው ተሰምተዋል። እነዚህ የተሾሙት አዛዦች በሙሉ የማጥቃትና የቅድመ መከላከል ጥቃት ወይም የፕሪኤምፕቲቭ ስትራይክ ስትራቴጂዎችን የሚደግፉ መሆናቸው የኢራን ወታደራዊ አቋም ወደ ከባድ አጸፋዊ ማጥቃት መሸጋገሩ አመላካች ተደርጎ ተወስዷል። እነዚሁ ደግሞ ሁሉም የተሾሙት ወታደራዊ መሪዎች በቀደመው የሙጅተባ ኻሜኒ አባት ጊዜ በአያቶላ ኻሜኒ የስልጣን ዘመን ወግ አጥባቂ የሚባሉ የስርዓቱ ጠባቂ አዛውንቶች ናቸው አብዛኞቹና የነበረውን ስርዓት ለማስቀጠል የሚደረግ ሂደት አካል ተደርጎ ተወስዷል። እነዚህ ወግ አጥባቂ ሃርድላይነር የሚባሉ ወታደራዊ መሪዎች ዳግም ወደ ስልጣን ማማ መምጣታቸው ደግሞ በቀጣይ ጊዜያት ኢራን ወታደራዊ አቅሟን አጠናክራ ለመዋጋትና ጦርነቱን ለማስቀጠል ያላትን ዝግጁነት የሚያመላክቱ ናቸው። ግን ደግሞ በቀጣይ ሂደት ጦርነቱ በሚቀጥልበት ጊዜ ኢራን እንደከዚህ ቀደሙ መከላከል ላይ አተኩራ የምትሰራ ሀገር ሳትሆን ቀድማ የምታጠቃ ፕሪኤምፕቲቭ ስትራይኮችን የምትሰነዝር ሀገር ሆና ብቅ ልትል የምትችልባቸው እድሎች እንዳሉ የሚያመላክቱ መረጃዎች ናቸው እየወጡ ያሉትና ዛሬ እነዚህን ጉዳዮች በስፋት እየተመለከትን ቆይታ እናደርጋለን። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ግሎባልን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንመጣ በዝርዝር ጉዳዮች ነው የሚሆነው። በድጋሚ መልካም ቆይታ። በኢራን ከፍተኛ የስልጣን ማዕከል ውስጥ የተወሰደው ውሳኔ የመላውን የመካከለኛውን ምስራቅ ወታደራዊና የፖለቲካዊ የኃይል ሚዛን ሙሉ በሙሉ የሚለውጥ ሆኗል። የኢራን የበላይ መሪ ሙጅተባ ኻሜኒ የ6 ከፍተኛ የጦር አዛዦች አዲስ ሹመት በይፋ ካጸደቁ በኋላ አዲሱ የእስላማዊ አብዮታዊ ጥበቃ ጦር ወይም አይአርጂሲ ዋና አዛዥ ለአህመድ ዋዲ ያስተላለፉት መመሪያ ለመላው ዓለም መገናኛ ብዙሃን፣ ለፔንታጎን ወታደራዊ እቅድ አውጪዎች እንዲሁም የዓለም አቀፍ የደህንነት ተንታኞች ትኩረታቸውን ስቧል። ሙጅተባ ኻሜኒ ለአዲሱ የጦር አዛዣቸው ባስተላለፉት መልእክት ሙሉ በሙሉ ኃይልህን ለኃይለኛ የማጥቃት እርምጃ ጦርህን ለኃይለኛ የማጥቃት እርምጃ ወይም ፓወርፉል ኦፌንሲቭ ኦፕሬሽን ለማካሄድና ከፍተኛ የመከላከል አቅምን እንዲያዳብር አዘጋጀው የሚል ቀጥተኛ መመሪያን ሰጥቷል። ይህ መመሪያ ኢራን ለበርካታ አስርተ ዓመታት ስትከተለው የነበረውን አጸፋዊ የመከላከል ስትራቴጂ ወደ ግልጽ የማጥቃትና የቅድመ መከላከል ወይም የፕሪኤምፕቲቭ ስትራይክ ስትራቴጂ መቀየሯን ያበሰረም አደገኛ የታሪክ ምዕራፍ ሆኗል። ይህ የቴህራን አዲስ ውሳኔ ተራ የስነ ልቦና ጦርነት የምዕራባውያንን ትኩረት ለማስቀየስ የተደረገ ፖለቲካዊ ድራማ ወይም ማስፈራሪያ አይደለም የሚሉ መረጃዎችም እየወጡ ይገኛል። ቴህራን አሜሪካና እስራኤል ለዲፕሎማሲያዊ ድርድር የታመኑ አይደሉም፣ ይልቁንም እኛን ሙሉ በሙሉ ለማንበርከክና ስርዓታችን ለማፍረስ የሚደረግ ዝግጅት ላይ ናቸው የሚል ድምዳሜ ላይ በመድረሷ ምክንያት የተወሰደ እጅግ አደገኛና የተሰላ እርምጃ ተደርጎ ተቀምጧል። በየካቲት ወር ከተከፈተው ቀጥተኛ ጥቃት በኋላ የቀደሙት የአይአርጂሲ ዋና አዛዥ መሐመድ ፓክፑርን ጨምሮ በርካታ ከፍተኛ የጦር አዛዦች መገደላቸውን ተከትሎ አዲስ የመሪነት ስብስብ ወታደራዊ ሳይንስን ከመተግበር በላይ ለስርዓቱ ፍጹም ታማኝ የሆኑና በቅድመ ጥቃት አሰጣጥ የሚያምኑ አዛዦችን ወደፊት ያመጣው ሆኖ ተጠናቋል። ሙጅተባ ኻሜኒ አባታቸው አያቶላ ኻሜኒ በዚሁ ጦርነት ከተገደሉ በኋላ የስልጣን መንበሩን ከተረከቡበት ጊዜ ጀምሮ የራሳቸውን ወታደራዊና የደህንነት መዋቅር በመገንባት ላይ ነው የሚገኙት። የአዲስ የካቢኔ አደረጃጀት የሚያሳየውም ቴህራን አሁን ያለችበትን የጦር ሁኔታ እንደ ጊዜያዊ ውጥረት ሳይሆን ከምዕራባውያን ጋር የሚደረግ የህልውና ጦርነት አድርጋ መውሰዷን ነው። የእነዚህ አዳዲስ አዛዦች መሾምና የተቀመጠላቸው የማጥቃት ግብ የሚያረጋግጠው አንድ ዋና እውነት ቢኖር ኢራን የጠላቶቿን ቀጣይ እርምጃዎች በመጠበቅ አጸፋዊ ምላሽ ከመስጠት ይልቅ የጥቃት እርምጃውን ወይም ቅድሚያ አጥቅታ ጠላትን የማዳከም አዲስ ወታደራዊ መመሪያን ለመተግበር እየሞከረች መሆኑ፣ ይህ ደግሞ በዋሽንግተን በቴልአቪቭና በባህር ሰላጤው ሀገራት ዘንድ የነበረውን ስጋት ወደ ከፋ ደረጃ ያሸጋገረ ሲሆን በቀጣይ ቀናትና ሳምንታት ውስጥም ምን ሊከሰት ይችላል የሚለው ጉዳይ አሳሳቢና አስጊ እንዲሆን አድርጎታል። ከአዳዲሶቹ 6ቱ ከፍተኛ አዛዦች ሹመት
ከመሾመት ባሻገር ለዓለም አቀፍ የደህንነት ባለሙያዎች እጅግ አሳሳቢና ትኩረት የሚሰጠው ጉዳይ ሞጅታባ ያቀረቡት ኃይለኛ የማጥቃት እርምጃ ወይም ፓወርፉል ኦፌንሲቭ ኦፕሬሽን ይደረግ የሚለው መልእክት ነው። ኢራን ላለፉት በርካታ አስርተ ዓመታት ስትከተለው የነበረው ወታደራዊ ዶክትሪን አጸፋዊ መከላከል ዲፌንሲቭ ዴተራንስ ወይም ስትራቴጂክ ፔሸንስ የሚባለውን መርህ ነበር። ይህ ማለት ኢራን ጥቃት እስካልተሰነዘረባት ድረስ ቀድማ ጥቃት አትሰነዝርም። ጥቃት ከተሰነዘረባት ግን በወኪል ኃይሎቿ የሚሆን በራሷ ባሊስቲክ ሚሳኤሎቿ አጸፋዊ ምላሽን ትሰጣለች የሚል ነበር። አሁን ግን የሞጅታባ ጥሪ የሚያሳየው ይህ የቆየ መርህ ተሽሮ ጠላት ጥቃት ከመሰንዘሩና ወታደራዊ ብልጫ ከመውሰዱ በፊት እኛ ቀድመን ጥቃት መሰንዘር አለብን የሚለውን አደገኛ የቅድመ መከላከል መርህ እንደተካው ነው የሚያሳየው። ይህ ወታደራዊ መርህ ለውጥ ለምን አስፈለገ የሚለው ደግሞ እዚህ ላይ የሚነሳው ቁልፍ ጥያቄ ነው። በአሜሪካና በኢራን መካከል በሆርሙዝ ሰርጥ በኒውክሌር መርሃ ግብርና በሌሎች አጀንዳዎች ዙሪያ የሚደረጉ የዲፕሎማሲ ንግግሮች ለቴህራን ወታደራዊ አዛዦች ምንም አይነት አዎንታዊ ተስፋን አልሰጡም። ይልቁንም ቴህራን አሜሪካና አጋሮቿ የዲፕሎማሲውን መድረክ ጊዜ መግዣና የኢራንን ድክመቶች እንዲሰፉ ለመጠቀም ሽፋን አድርገው እየሰሩበት ነው የሚል ጽኑ ድምዳሜ ላይ ደርሳለች። ሞጅታባ ኻሜኔ አዲሱን ስትራቴጂ ሲቀርጹ ግን የኢራን ጦር ቀጣዩን የጠላትን ጥቃት ቁጭ ብሎ ከመጠበቅ ይልቅ የአሜሪካን በክልል ያሉ ወታደራዊ መሰረተ ልማቶች፣ የባህር ኃይል መርከቦችና ስትራቴጂካዊ ቦታዎች አስቀድሞ የመምታት መመሪያን ሰጥቷል። ይህ ሐሳብና የዶክትሪን ለውጥ የድርድር ጠረጴዛውን ትርጉም አልባ የሚያደርግና አሜሪካን በቀጥታ ያልተጠበቀ የጦርነት ቀጠና ውስጥ የሚያስገባም ነው የሚሆነው። የኢራን ወታደራዊ ተንታኞች አሁን እያሉ ያሉት አዲሱ የጠቅላይ ኤታማዦር ሹምና የአይአርጂሲ መዋቅር የተገነባው ጥቃትን ለመመከት ሳይሆን ጥቃትን ለመጀመር በሚያስችል ፍጥነትና ዝግጅት ነው ብለዋል። ኢራን አሁን ራሷን እንደ ተጠቂ ወይም መከላከል ላይ እንዳለች ሀገር ሳይሆን ጥቃት ለመሰንዘር አቅምና ዝግጅት እንዳላት አዳኝ አድርጋ ነው ማቅረቧ እየተመለከትን ያለ ነው። ይህ ደግሞ በዋሽንግተንና በእስራኤል መካከል ወታደራዊ እቅድ አውጪዎቻቸው ዘንድ ትልቅ ስጋትና የስልት መዛባትን ሊፈጥር እንደሚችል ይጠበቃል። የሞጅታባ ጥሪ ትልቅ አንድምታው መሰላችሁ ለሀገሪቱ ወታደራዊ መዋቅር የተሰጠ ቀጥተኛ የግዳጅ መመሪያ መሆን ነው። አዲሶቹ አዛዦች የተሸሙት ሰላማዊ ጊዜን ለማስተዳደር ሳይሆን የቅድመ መከላከል ጥቃት ወይም ፕሪኤምፕቲቭ ስትራይክ ለመፈጸም ውሳኔ በተሰጠበት ቅጽበት ያለምንም ማንገራገር እርምጃ እንዲወስድ ነው። ይህም በመካከለኛው ምስራቅ የሚገኘውን ወታደራዊ ውጥረቱ ደረጃ ወደማይመለስበት ከፍተኛ የጦርነት ስጋት የሚያሸጋግረው ነው የሚሆነው። አሜሪካና አጋሮቿም የኢራንን ቀጣይ እንቅስቃሴ በስጋት እንዲከታተሉ አድርጓቸዋል። አህመድ ዋዲ በይፋ የአይአርጂሲ ዋና አዛዥ ሆነው መሾማቸው በቴህራን የስልጣን ኮሪደር ብቻ ሳይሆን በምዕራባውያን የደህንነት መስሪያ ቤቶች ዘንድም ትልቅ ድንጋጤ የፈጠረ ክስተት ነው ተብሎ ተወስዷል። ዋዲ ወደዚህ ከፍተኛ የስልጣን ማዕረግ የመጡት በየካቲት ወር አሜሪካና እስራኤል በቴህራን ላይ በከፈቱት የተቀናጀ የአየርና የባሊስቲክ ሚሳኤል ጥቃቶች የተገደሉትን የቀድሞውን የአይአርጂሲ ዋና አዛዥ ሜጀር ጀነራል መሐመድ ፓክፑርን በመተካት ነው። ዋዲ ከመጋቢት ወር ጀምሮ ድርጅቱን በጊዜያዊነት ሲመሩ የቆዩ ቢሆንም በኦገስት ወር ሞጅታባ ኻሜኔ የተሰጣቸው ይፋዊ ማረጋገጫና የወታደራዊ ማዕረግ እድገት የቴህራንን ቀጣይ የጦርነት አቅጣጫም ግልጽ ያደረገ ሆኗል። አህመድ ዋዲ እንደ አውሮፓውያን አቆጣጠር በ1970ዎቹ መገባደጃ ላይ የኢራን እስላማዊ አብዮት ከተካሄደና አይአርጂሲ ከተመሰረተበት የመጀመሪያው ቀን ጀምሮ በድርጅቱ ውስጥ ያደጉ ወታደራዊ ሳይንስና የውስጥ ደህንነትን ጠንቅቀው የሚያውቁ ሰው ናቸው። ዋዲ በ1980ዎቹ የኢራን ኢራቅ ጦርነት ወቅትም በግንባር ቀደምትነት የተዋጉ በተለይም እንደ አውሮፓውያን አቆጣጠር ከ1988 እስከ 1997 ድረስ ደግሞ የኢራንን የውጭ ሀገር ልዩ ወታደራዊና የስለላ ክንፍ የሆነውን ኤሊት የቅዱስ ኃይልን ወይም ቅዱስ ፎርስን በመስራት እንዲሁም በመመስረትና በመምራት ረገድ የመጀመሪያው ሰው ነበሩ። የቅዱስ ኃይልን እንደ አውሮፓውያን አቆጣጠር በ1998 ለቃሲም ሱሌማኒ ያስረከቡትም አህመድ ዋዲ ነበሩ። ሱሌማኒ እንደ አውሮፓውያን አቆጣጠር በ2020 በባግዳድ በአሜሪካ የድሮን ጥቃት ከተገደሉበት ጊዜ ድረስም የገነቡት የመካከለኛው ምስራቅ የውክልና የኃይሎች መረብ አክሲስ ኦፍ ሬዚስታንስ መሰረት የተጣለው በእኚሁ በአህመድ ዋዲ አመራር ዘመን ነበር ይባላል። ይህም ዋዲ በውጭ ሀገራት የሚካሄዱ ሚስጥራዊ የደህንነት ኦፕሬሽኖችን፣ ያልተመጣጠነ ጦርነት ወይም አሲሜትሪክ ወርፌርና የሽምቅ ውጊያ ስልቶችን በመቀየስ ረገድ እጅግ ጥልቅ ልምድ ያላቸው መሆናቸውን ያሳያል። ከቅዱስ ኃይል መሪነታቸው በኋላ ዋዲ በቴህራን ከፍተኛ የፖለቲካና የመከላከያ መዋቅር ውስጥ ቁልፍ ቦታዎችን ሲይዙ ቆይተዋል። የሀገር ውስጥ ጉዳይ ሚኒስትር እንዲሁም የመከላከያ ሚኒስትር ሆነው ያገለገሉ ሰው ናቸው። የኢራን ወታደራዊ ኢንዱስትሪ፣ ባሊስቲክ ሚሳኤል ልማትና የሀገር ውስጥ የደህንነት መዋቅርም በቅርብ ይከታተሉ የነበሩ አዛዥ ናቸው። አሊ ዋይዘን የመሳሰሉ የዓለም አቀፍ የቬናና የመካከለኛው ምስራቅ ተንታኞች እንደሚገልጹት የዋዲ ወደ አይአርጂሲ ዋና አዛዥነት በይፋ መምጣት የሚያሳየው ቴህራን በጦርነቱ የመጀመሪያ ምዕራፍ የታዩባትን የስለላና የወታደራዊ አመራር ክፍተቶችን ለመድፈን የወሰደችው ቁርጥ አቋም መኖር ነው። የሞጅታባ ኻሜኔ አስተዳደር በወታደራዊ ፈጠራ ወይም
በአዳዲስ ታክቲኮች ከመመካት ይልቅ ለስርዓቱ ፍጹም ታማኝ የሆኑ የቆዩና በችግር ጊዜ የመቋቋም አቅማቸውን ያረጋገጡ አዛዦችን ነው ወደፊት ለማምጣት የመረጡ። ሙጅተባ ኻሜኒ ለዋሂድ የሰጡት ቀጥተኛ ትዕዛዝ የማጥቃት አቅምን አሳድግ የሚለውና ለኃይለኛ የማጥቃት እርምጃ ዝግጁ ሁን የሚለው መልእክትም ታማኝነታቸውና የከዚህ በፊት አቅማቸውን ያገናዘበ ስለመሆኑ ይነሳል። በቴህራን የስልጣን ማዕከል የተደረገው ይህ አዲስ ሹመት ተራ የመካከለኛ አመራሮች መተካካት ሳይሆን የመላው ሀገሪቱን የአየር የባህርና የየብስ እንዲሁም የውስጥ ደህንነት ኃይሎች በአንድ እዝ ስር አጣጥሞ ለከባድ ጦርነት የማዘጋጀት ትልቅ ወታደራዊ መዋቅር ማሻሻያ ወይም ሽግሽግ ነው። በበላይ መሪው የተሾሙት ስድስቱ ከፍተኛ አዛዦች እያንዳንዳቸው በጦርነት ቀጠና ውስጥ የሚኖራቸው ሚናና የተጣለባቸው ኃላፊነትም በስፋት እየተገለጸ ይገኛል። ለምሳሌ ሜጀር ጀነራል አሊ አብዶላሂ የኢራን ብሔራዊ ጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው ተሾመዋል ሲባል አብዶላሂ የመላውን ኢራን መደበኛ ጦር ወይም አርቲሽና የእስላማዊ አብዮታዊ ጥበቃ ጦርን ወይም IRGCን የተቀናጀ የጦርነት እንቅስቃሴን የመምራትና የማቀናጀት ሙሉ ኃላፊነት ተጥሎባቸዋል ማለት ነው። አብዶላሂ ከዚህ ቀደም በጠቅላይ ኤታማዦር ሹም መዋቅር ውስጥ የኦፕሬሽንና የዕቅድ ኃላፊ ሆነው የሰሩ በመሆናቸው ደግሞ በሁለቱ የጦር ክንፎች መካከል የሚደረገውን የጋራ ጥቃት በከፍተኛ ቅንጅት የመምራት አቅምን እንዲኖራቸው ያደርጋል። ሌላኛው ሜጀር ጀነራል አህመድ ዋሃዲ ናቸው። የIRGC ዋና አዛዥ ሆነው የተሾሙት ማለት ነው። ዋሃዲ የመላውን አብዮታዊ ዘብ ጦር የበላይ መሪ በመሆን የባሊስቲክ ሚሳኤል ስልቶችን፣ የውጭ ኦፕሬሽኖችና ዋና የማጥቃት እርምጃዎችን በቀጥታ የመምራትና የመወሰን ስልጣንን ያገኛሉ። ሁሴን ታኢብ ደግሞ የቀድሞው የIRGC የስለላ ድርጅት መሪ የነበሩት ታኢብ ባሲጅ የሚባለውን የፓራሚሊታሪ ኃይል አዛዥ ሆነው ተሹመዋል። ታኢብ በቴህራን የደህንነት መዋቅር ውስጥ እጅግ የሚፈሩና ጨካኝ እርምጃዎችን በመውሰድ የሚታወቁ ሰው ናቸው። ታኢብ የባሲጅ ኃይልን እንዲመሩ መደረጋቸው የሀገር ውስጥ ደህንነትን በጥብቅ ለመቆጣጠር የውስጣዊ ህዝባዊ አመጾችና የተቃውሞ ድምጾችን ለማንኛውም አይነት የውጭ ጥቃት ከመከሰቱ በፊት አስቀድሞ ለመደምሰስ የታሰበ እርምጃ ተደርጎ ይወሰዳል። ብርጋዴር ጀነራል ኬዮማርስ ሄዳሪ ደግሞ የጦር ኃይሎች ምክትል ኢታማዦር ሹም ሆነው ነው የተሾሙት። ሄዳሪ ከዚህ ቀደም የኢራን መደበኛ የምድር ጦር አዛዥ ሆነው ያገለገሉ ሲሆኑ የመሬት ላይ ውጊያዎችን፣ የመከላከያ ምሽጎችና የየብስ ኃይል ዝግጅትን ከአሊ አብዱላሂ ጎን በመሆን የሚያቀናጁ ነው የሚሆነው። ብርጋዴር ጀነራል ሙስጣፋ ኢዛዲ ደግሞ የIRGC ምክትል ዋና አዛዥ ሆነው ነው የተሾሙት። ኢዛዲ ከኢራን ኢራቅ ጦርነት ጀምሮ በIRGC ከፍተኛ አመራር ውስጥ የነበሩና በስትራቴጂካዊ እቅዶች ላይ ትልቅ ልምድ ያላቸው አዛዥ ናቸው። ኢዛዲ ከአህመድ ዋሃዲ ጋር በመሆን የጥበቃ ጦርን ወይም አብዮታዊ ዘቡን የማጥቃት ዝግጅትና የመዋቅር ጥንካሬን በቅርበት ሆነው ይከታተላሉ ማለት ነው። ከዚህ ባሻገር ሪር አድሚራል አሊ አዝማኢም የIRGC የባህር ኃይል አዛዥ ሆነው ነው የተሾሙት። አዝማኢ በፋርስ ባህረ ሰላጤ፣ በኦማን ባህርና በተለይ ደግሞ እጅግ ስትራቴጂካዊ በሆነው በሆርሙዝ ሰርጥ ዙሪያ በሚደረጉ የባህር ላይ ጥቃቶች፣ የፈጣን ጀልባዎች ኦፕሬሽኖችና የንግድ መርከቦች እንቅስቃሴ ላይ ቀጥተኛ ውሳኔ ሰጪው አዛዥ ሆነው ተቀምጠዋል ማለት ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከዚህ ቀደም እንደገለጹት እነዚህ ስድስት አዛዦች በሙሉ በኢራን ላይ በተጫነው ጦርነት ወቅት በግንባር ቀደምትነት ልምዳቸውን ያረጋግጡ ናቸው ይላሉ። የአዲስ ወታደራዊ ካቢኔ ስብስብ የሚያሳየው ቴህራን ለቀጣዩ ግጭት ያዘጋጀችው ኃይል በሙሉ የቆየውን የወታደራዊ መስመር የሚከተል የማጥቃት እርምጃዎችን የሚደግፍና ለመሪው ሙጅተባ ኻሜኒ ፍጹም ታማኝ የሆነ ስብስብ መሆኑ የሚያሳይ ነው። ከስድስቱ የጦር አዛዦች ሹመት አንድ ቀን ቀደም ብሎ ደግሞ በትላንትናው የምሽት ፕሮግራማችን ላይ እንዳነሳንላችሁ በቴህራን የስልጣን ኮሪደር ውስጥ የወታደራዊውን ያህል ትልቅ ክብደት ያለውን ፖለቲካዊ ውሳኔም ተላልፏል። የቀድሞው የእስላማዊ አብዮታዊ ዘቡ ዋና አዛዥ የነበሩት ሙሐሲን ረዛኢ የሀገሪቱ ከፍተኛ የውሳኔ ሰጪ አካል የሆነውን የከፍተኛ ብሔራዊ ደህንነት ምክር ቤት SNSC ጸሐፊና የበላይ መሪው ሙጅተባ ኻሜኒ ይፋዊ ተወካይ ሆነው መሾማቸው የምናስታውሰው ነው። እዚህ ላይ ነው እንግዲህ እነዚህ ስድስት ሃርድ ላይነር የሚባሉ ወታደራዊ ጀነራሎችም የኢራንን የስልጣን መዋቅር ሙሉ በሙሉ ተቆጣጥሮት የተመለከትነው ማለት ነው። ከዚህ ባሻገር ብዙ የውጭ ሀገር ታዛቢዎችና የመገናኛ ብዙሃን እነዚህን ስድስት ከፍተኛ አዛዦች ሹመት ሲያደምጡ ሲመለከቱ በጦርነቱ የመጀመሪያ ምዕራፍ የተገደሉትን አዛዦች ለመተካት የመጣ አዲስና ወጣት አመራር መስሏቸው ነበር። ነገር ግን የዓለም አቀፍ የክራይሲስ ግሩፕ ኢንተርናሽናል ክራይሲስ ግሩፕ የመካከለኛው ምስራቅ ምክትል ዳይሬክተር አሊ ዋኤዝ እና የዶሃ ኢንስቲትዩት የደህንነት ጥናት ፕሮፌሰር ሙሃናድ ሰሉም እንደሚሉት ከሆነ ሁኔታው ሙሉ በሙሉ ተቃራኒና የተሰላ የኃይል ማጠናከሪያ ነው የሚል መልእክትን ያስተላልፋሉ። ይህ እርምጃ በምንም አይነት መስፈርት የትውልድ መተካካት ወይም የወጣት አመራሮች ወደፊት መምጣትን አያሳይም። ይልቁንም ለአውሮፓውያን አቆጣጠር በ1979 የኢራን አብዮት ከተካሄደበት ጊዜ ጀምሮ ድርጅቱን ሲገነቡ የነበሩ በ1980ዎቹ የኢራን ኢራቅ ጦርነት እሳት ውስጥ ያለፉና ለስርዓቱ ፍጹም ታማኝነታቸው ያረጋገጡ የቆዩት አዛዦች ወይም ኦልድ ጋርድስ የስልጣን ማጠናከሪያና የአደረጃጀት ሂደት ነው የተመለከትነው። ሙጅተባ ኻሜኒ አባታቸውን ተክተው የበላይ መሪ ከሆኑ በኋላ ወታደራዊ
ፈጠራ በዘመናዊ የቴክኖሎጂ ስትራቴጂዎች ወይም በአዳዲስ ታክቲኮችን ከመመካት ይልቅ ወይም ወደዛ ከማዘንበል ይልቅ ይበልጡኑ የታመኑና በችግር ጊዜ ስርዓቱን ህልውና የሚያስቀድሙ ነባር ወታደሮቻቸውን ወደፊት ለማምጣት መርጠዋል። ፕሮፌሰር ሞሐናድ ሰሉም እንደሚሉት ከሆነ ይህ የትውልድ መታደስን አይደለም፣ ይልቁንም ወታደራዊ ፈጠራን ወደ ጎን በማለት የስርዓቱን አንድነትና ታማኝነት ያስቀደመ ስርዓቱን ለማስቀጠል የተደረገ የነባሮች ሽግሽግ ነው ሲሉ ይገልጹታል። የዚህ እርምጃ ዋና ዓላማ በየካቲት ወር አሜሪካና እስራኤል ባካሄዱት ጥቃት በቴህራን የስለላና የመከላከያ መዋቅር ውስጥ የታዩት ከባድ ክፍተቶች ማለትም ካውንተር ኢንተለጀንስ ቨልነራቢሊቲስ መድፈን ላይ ነው ያተኮረው። ከፍተኛ የጦር አዛዦችና የኒውክሌር ባለሙያዎች የተገደሉበት መንገድ በኢራን የደህንነት መዋቅር ውስጥ የውጭ ሀገር ወኪሎች እንደነበሩ የሚያሳይ ነበር። ስለሆነም ሙጅተባ ካሚኔ አዲሱን የጦር ካቢኔያቸው ሲገነቡ ዋነኛው መስፈርታቸው አዲስ ሀሳቦች፣ አዲስ ፊት ወይም ወጣቶችን ማካተት ሳይሆን ፍጹም የደህንነት ጥንካሬ፣ የውስጥ ሚስጥር ጠባቂነት እንዲሁም ፍጹም የስርዓቱ ታማኝነትን ነው መስፈርት አድርገው ያስቀመጡ። በአሜሪካ የሚገኘው የኢንተርናሽናል ፖሊሲ ማዕከል ሪሰርቸር ሲናት ቶሲ እንደሚገልጹት ከሆነ ደግሞ የበላይ መሪው ሙጅተባ ካሚኔ ለአዲሱ የአይአርጂሲ አዛዥ አህመድ ሞሃዲ የሰጡት መመሪያ የኢራንን የቆየ የመከላከል ጽንሰ ሐሳብ ወይም ዲትረንስ ኮንሰፕት በግልጽ የለወጠ ነው ይላሉ። ኢራን ቀደም ሲል ታሳቢ ታደርገው የነበረው የመከላከል ስትራቴጂ ጥቃት ሲሰነዘርብኝ ምላሽ እሰጣለሁ በሚል አጸፋዊ እርምጃ ላይ መሰረት ያደረገ ነበር። ይሁን እንጂ አሁን አዲሱ አመራር ያስቀመጠው ወታደራዊ ዶክትሪን ማስፈራራት ብቻ ሳይሆን ቅድሚያ ጥቃት ማስጀመርና በጠላት ላይ የማያዳግም አይነት እርምጃን መውሰድና ብልጫን መውሰድ እንደሆነ ይገልጻሉ። ኢራን ከአሜሪካና ከእስራኤል ዘመናዊ አየርና የባህር ኃይል ጋር በቀጥታ የፊት ለፊት የቴክኖሎጂ ጦርነት ገጥማ ማሸነፍ አትችልም። ወታደራዊ ተንታኞቹ አሁን ምንድነው እያሉ ያሉት? ኢራን እውነተኛ የማጥቃት አቅምና የስጋት ምንጭ ያለው በመደበኛ የአየር ወይም የየብስ ውጊያ ላይ ሳይሆን በከፍተኛ ሁኔታ በዳበረው ያልተመጣጠነ የአሲሜትሪክ ዋርፌር ስልቷን አይሉ። ያልተመጣጠነ የማጥቃት ስትራቴጂ በተግባር የሚገለጽበት መንገዶች ደግሞ መሰላቸው። የመጀመሪያው ባህር ላይ የማደናቀፉ ስራ በማጠናከር ነው። አዲሱ የአይአርጂሲ የባህር ኃይል አዛዥ ሪር አድሚራል አሊ አዝማይ በሚመሩት መዋቅር አማካኝነት በሆርሙዝ ሰርጥ ላይ በፈጣን ጀልባዎች፣ በባህር ላይ ቦምቦችና ፈንጂዎች እንዲሁም በባህር ዳርቻ ሚሳኤሎች የዓለምን የነዳጅ ዝውውር ማደናቀፍ ቀዳሚው ስራ ይሆናል። ሁለተኛው የድሮንና የሚሳኤል ድብደቦችን አጠናክሮ መቀጠል ነው። በሺዎች የሚቆጠሩ ረጅም ርቀት ተኳሽ የሰው አልባ አውሮፕላኖችና ድሮኖች እንዲሁም ባሊስቲክ ሚሳኤሎችን በመጠቀም በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ቤዞችና ስትራቴጂካዊ ቦታዎችን መምታት መሞከር ነው። ሌላኛው የውክልና ኃይሎች ቅንጅትም ነው። በኢራቅ፣ በሶሪያ፣ ሊባኖስ፣ የመን ያሉት የፕሮክሲ ኃይሎች በማስተባበር የተበታተኑ ነገር ግን የተቀናጁ የቅድመ መከላከል ጥቃቶችን በየአቅጣጫው መሰንዘር ነው። የዶሃ ኢንስቲትዩት ፕሮፌሰር ማህናድ ሰሉም እንደሚሉት የኢራን አዲስ ወታደራዊ ቋንቋ በይፋዊ መግለጫዎች ደረጃ አጥቂ ወይም ኦፌንሲቭ ኢን ሬቶሪክ ቢሆንም በታክቲክ ደረጃ ግን ረዥም ጊዜ የሚወስድ የነርቭና የእርጅና ጦርነት ወይም አትሪሽናል ባይ ዲዛይን ነው የሚሆነው። ቴህራን አሜሪካን በአንድ ግዙፍ ውጊያ ማሸነፍ እንደማትችል ታውቃለች። ነገር ግን አሜሪካና አጋሮቿ በክልሉ ውስጥ ረጅም ውድና ማብቂያ የሌለው ጦርነት ረግረግ ውስጥ እንዲዘፈቁ በማድረግ የፖለቲካና የኢኮኖሚ ዋጋውን የጦርነቱ ዋጋ ማለት ነው በማሳደግ ዋና ግቧ አዘ ኤንድ ኦፍ ዘ ዴይ አድክማ ማሸነፍን ነው የምትፈልገው። ይህንን ለማድረግ ደግሞ የተደራጀው አዲሱ ወታደራዊ አመራር የመጀመሪያውን ትዕዛዝ ተቀብሏል። በቴህራን የተካሄደው ይሄ የነባር አዛዦች መደራጀትና የበላይ መሪ ሙጅተባ ካሚኔ የተላለፈው የማጥቃት መመሪያ በዋሽንግተን የፖለቲካና የደህንነት ማዕከላት ዘንድም በቀላል እይታን አልታየም። በቅርቡ የወጡ ዘገባዎች እንደሚያመላክቱት ከሆነ የፕሬዚዳንት ዶናልድ ትራምፕ አስተዳደር በኢራን ጉዳይ ላይ በይፋዊ መግለጫዎቹና በተግባራዊ እንቅስቃሴዎቹ መካከል እርስ በርሱ የሚጋጩ መልእክቶችን ሲያስተላልፍ ቆይቷል። በምዕራባውያን መገናኛ ብዙሃን በኩል አሜሪካ በሆርሙዝ ሰርጥና በባህር ላይ ንግድ ዝውውር ዙሪያ ዲፕሎማሲያዊ ንግግሮችን ለመቀጠል ፍላጎት እንዳላት ብታስመስልም በወታደራዊ ክንፍ ግን ግዙፍ የጦር በጀትን በመመደብና ተጨማሪ የባህርና የአየር ኃይል ወደ ክልሉ በመላክ ለከፋ ግጭት ራሷን እያዘጋጀች ትገኛለች ይላሉ። የፕሬዚዳንት ዶናልድ ትራምፕ አስተዳደር የኢራንን አዲስ አቋም እንደተራዛቻ እንዳልወሰደው የሚያሳዩም በርካታ የደህንነት እንቅስቃሴዎች ተመዝግቧል። ለአብነት ያህል ትራምፕ በቅርቡ ከቱርክ ያደረጉት ሚስጥራዊ በራ ቅይጥና ከፍተኛ የደህንነት ጥንቃቄዎች አሜሪካ በቴህራን አዲሱ የማጥቃት ስትራቴጂ ምክንያት የደረሰባትን የቀጥታ ስጋት መጠን የሚያስረዱ ናቸው ይባላሉ። ዋሽንግተን አዲሱ የኢራን ወታደራዊ አመራር የቀደሙትን ድክመቶች በመቅረፍ ያልተጠበቀና ፈጣን አጸፋዊ ወይም የቅድመ መከላከል ጥቃት ሊሰነዝር ይችላል የሚል ስጋት ማድሮባታል። በሌላ በኩል ደግሞ ይህ በቴህራንና በዋሽንግተን መካከል እየተካሄደ ያለው ከባድ የሆነው የጦርነት ዝግጅት በመካከለኛው ምስራቅ ሀገራትና በክልሉ ኢኮኖሚ ላይ ከፍተኛ ውድመትና ምስቅልቅልን ያስከተለ ይገኛል። በተለይም በሆርሙዝ ሰርጥ ዙሪያ የተደቀነው የባህር ላይ ጥቃት ስጋት የዓለም አቀፍ የነዳጅ ዋጋ እንዲያሻቅብ ያደረገ ሲሆን ጎረቤት ሀገራትም ቢሆኑ ለከፋ አደጋ ተጋልጠዋል። ለምሳሌ ያህል በኢራቅ የሚገኘው የኩርዲስታን ክልላዊ መንግስት ከአርጂ ይፋ ባደረገው መረጃ መሰረት በዚሁ በኢራንና በአሜሪካ መካከል በሚካሄደው ረጅም የጦርነት ቀውስ ምክንያት የክልሉ የንግድ እንቅስቃሴ እስከ 70% የሚሆነው እንዲቋረጥና እንዲጎዳ ሆኗል ይላል። ጦርነቱ አውዳሚ የሆነ ኢፌክት ነው እያሳደረ የሚገኘው በሁሉም አካላት ላይ። ከዚህ ባሻገር ይህ በቴህራን የስልጣን ኮሪደር የተፈጸመው ይፋዊ ውሳኔ ግልጽና የማያወላውል መልእክት አለው። የኢራኑ የበላይ መሪ ሙጅተባ ካሚኔ ያጸደቋቸው የስድስቱ ከፍተኛ አዛዦች ሹመትና ለአዲሱ የአይአርጂሲ አዛዥ አህመድ ወሃዲ የተሰጠው ለኃይለኛ የማጥቃት እርምጃ
ተዘጋጁ የሚለው መመሪያ ቴህራን ከምዕራባውያንና ከእስራኤል ጋር የሚደረገውን ግጭት እንደሙሉ የህልውና ጦርነት ወስዳ ለመመከት እየተንቀሳቀሰች መሆኑን ነው። እዚህ ላይ በርካቶች አጽንኦት እየሰጡት ያሉት ምን መሰላችሁ? የሞጅታባ ጥሪ ተራ የወታደራዊ መግለጫዎች ስብስብ አይደለም። ይልቁንም ኢራን ላለፉት 10 ዓመታት ስትከተለው የነበረውን ጥቃትን የመጠበቅና አጸፋ የመስጠት አካሄድን በይፋ ሽራ ጥቃትን አስቀድሞ በመሰንዘር ብልጫ የመውሰድ አደገኛ የስትራቴጂ ለውጥ ማድረጓን ማረጋገጫ ነው። ቴህራን በሆርሙዝ ሰርጥም ሆነ በሌሎች መድረኮች የሚደረጉ የዲፕሎማሲ ንግግሮች እንደ ስትራቴጂካዊ ሽፋንና ጊዜን መግዣን እየተጠቀመች ወታደራዊ መዋቅሯ ግን ሙሉ በሙሉ ለአጥቂነትና ለረጅም ጊዜ ለሚወስድ ጦርነት ሂደት ዝግጁ ማድረጓ የቀጠናውን ሰላም አየር ላይ እንዲንጠለጠል አድርጎታል። በዚህም ምክንያት አሁን ባለው ነባራዊ ሁኔታ ወደፊት ምንድን የሚጠበቀው ትኩረት ሊሰጥባቸው የሚገቡ ጉዳዮች ምንድናቸው የሚለውን በማንሳት የዕለቱን ፕሮግራማችን እንቋጫለን። የመጀመሪያው የሆርሙዝ ሰርጥና የዓለም አቀፍ ኢኮኖሚ ጉዳይ ነው። በሪር አድሚራል አሊ አዝማኢ የሚመራው የአይአርጂሲ የባህር ኃይል አዲሱን የማጥቃት መመሪያ ተግባራዊ ማድረግ ካስፈለገው የመጀመሪያው እርምጃ በዚሁ የንግድ መስመር ላይ የሚደረጉ የንግድና የነዳጅ መርከቦች ማደናቀፍ ነው የሚሆነው። ይህ ደግሞ የዓለም አቀፍ የነዳጅ ዋጋ ሰማይ እንዲነካ የሚያደርግና ምዕራባውያንን ለከፋ ዋጋ ንረት የሚያጋልጥ በመሆኑ የጦርነቱን ወጪ ከወታደራዊ ቀጠና ወደ ዓለም አቀፋዊ ኢኮኖሚያዊ ቀውስን ያሸጋግረዋል። ሌላኛው የውስጥ ደህንነትና የወታደራዊ አመራሮች ፍልሚያ ነው። አዲሶቹ አዛዦች በተለይም ሁሴን ታኢብ በባሲጅ ኃይል ስር፣ አህመድ ዋህዲ ደግሞ በአይአርጂሲ ስር የተሾሙበት ዋነኛ ምክንያት የስርዓቱን የውስጥ ደህንነት በብረት መዳፍ ለመጠበቅና የቀደሙትን የስለላ ቀዳዳዎችን ለመድፈን ነው። ነገር ግን ኢራን ያሉባትን የካውንተር ኢንተለጀንስ ድክመቶች ሙሉ በሙሉ ሳታስወግድ ወደ ከባድ የማጥቃት እርምጃዎች የምትገባ ከሆነ የሀገሪቱን ወታደራዊ ኢኮኖሚያዊ ውድቀት ሊፋጠን የሚችልበት እድልም አለ። በሌላ በኩል የአሜሪካና የአጋሮቿ ቀጣይ ወታደራዊ ስልትስ ምን ሊሆን ይችላል የሚለው የሚጠበቀው ጉዳይ ነው። የትራምፕ አስተዳደር በኢራን አዲስ የማጥቃት አቋም ምክንያት የተጋረጠበትን ስጋት ለመመከት የበለጠ ከባድ የቅድመ መከላከል የአየርና የባህር ላይ ጥቃቶች ሊሰነዝር ይችላል። ይህ ደግሞ በሁለቱ ሀገራት መካከል ያለውን ቀጥተኛ ያልሆነ ወይም ለጊዜው ቆም ብሎ ያለ በኢኮኖሚ በብሎኬዶች በማዕቀቦች እየተካሄደ ያለው ጦርነት ወደ ሙሉ ቀጥተኛና መላውን መካከለኛው ምስራቅ ወደሚያቃጥል ክልላዊ ጦርነት የመቀየር እድሉ እጅግ ከፍ ይላል። በዚህ ማለበዛ ግን የሞጅታባ ኻሜኒ አዲስ የጦር ካቢኔና የጥቃት ጥሪ የመካከለኛው ምስራቅን ቀጣይ ምዕራፍ እጅግ አደገኛና በማንኛውም ሰዓት ሊፈነዳ የሚችል የባሩድ ክምር አድርጎታል። ኢራን ያስቀመጠችው ይህ አዲስ ወታደራዊ የማጥቃት ስትራቴጂ ሀገሪቱ ከተደቀነባት ስጋት ይታደጋታል ወይስ ወደ ባሰ የታሪክና የፖለቲካ ማዕበሉ ውስጥ ይከታታል የሚለው ግን በቀጣዮቹ ቀናት የሚታየው ጉዳይ ነው የሚሆነው በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን ስላደመጣችሁን እጅግ አድርጌ አመስግኜ እዚህ ላይ ሰናበታችኋለሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዚያ ድረስ ግን በቸር ሰንብቱልኝ። ሰላም።